የሚያንሰውን እያዩ በሚያንሰው ውስጥ እየኖሩ የሚበልጠውን ካዩ በሚበልጠው ዓለም ውስጥ እየኖሩ የሚያንሰውን ማየት እንዴት ይሳናቸዋል? እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ተበቀል ያሉትን ያክል ማር እንዳይሉ የሚከለክላቸው ማን ነው? ምን አገባችሁ አላላቸውም እኮ። አንዳንዶቻችን ለምን እግዚአብሔር አሁን አይፈርድም? እግዚአብሔር ለምን አሁን አይቀጣም ብለን በእግዚአብሔር ፍርድ ውስጥ ራሳችንን ከተን አሁን ውረድ፣ አሁን ፍረድ፣ አሁን እንለዋለን። በጣም መንፈሳውያን ከሆናችሁ አንድ እውነት እንንገራችሁ። የምትወዷቸው፣ የምትዘክሯቸው፣ የምትናፍቋቸው ቅዱሳን በሕይወታችሁ፣ በኑሯችሁ፣ በቤታችሁ በሙሉ ይገለጣሉ። ይሄን ሞክሩት። አንድ የፒኤችዲ ዶክትሬት ዲግሪ ያገኘ በአንድ ትምህርት ዘርፍ ምጡቅ የሆነ የፒኤችዲ አንድ ባለሙያ 4 የሂሳብ መደቦችን መደመርን፣ መቀነስን፣ ማባዛትን፣ ማካፈልን አያውቅም ተብሎ ይታሰባል? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 24 ከ23 ጀምረን ጥቂት የእግዚአብሔርን ቃል እንማራለን። በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ወደ በኩራት ማህበር ደርሳችኋል ይላል። ይህንን ኃይለ ቃል መነሻ አድርገን እንማራለን። ቤተ ክርስቲያን የክርስቶስ አካል ትባላለች። አካለ ክርስቶስ ይላታል መጽሐፍ ቅዱስ። ክርስቶስ ራስ የሆነላት እሷ ደግሞ አካሉ የሆነች ናት ቤተ ክርስቲያን የምንላት። እኛ ደግሞ በውስጧ የምንኖር የአካሉ ብልቶች ተብለናል። የኤፌሶን መልእክት ምዕራፍ 5 እንዲህ ይላል፣ እኛ የአካሉ ብልቶች ነን፣ ሕዋሳት ነን ይላል። ልብ በሉ። ክርስቶስ ራስ፣ ቤተ ክርስቲያን አካል፣ እኛ ደግሞ የቤተ ክርስቲያን ሕዋሳት ብልቶች ነን። ቤተ ክርስቲያን የምትባለው ግን የትኛዋ ናት? ቤተ ክርስቲያን የምትሰኘው ማን ናት? መጀመሪያ እሷን እንመልከት። ክርስቶስ አካሉ አንድ እንደሆነ አካሉ የሆነች የክርስቶስ ቤተ ክርስቲያንም አንዲት ናት። ልብ በሉ። አካሉ አንዲት ናት፣ ቤተ ክርስቲያን አንዲት ናት። ግን ደግሞ መገለጫዋ፣ ግን ደግሞ አኗኗሯ፣ ግን ደግሞ ሁኔታዋ፣ ግን ደግሞ ይዘቷ ልዩ ልዩ ነው። ቤተ ክርስቲያን የምትባለው ግን አንዲቷ አካል ናት። ምንድን ናት እሷ? አንደኛዋ ዘውትር እንደተማራችሁት ድል አድራጊዋ ቤተ ክርስቲያን ትባላለች። እሷ በሰማይ የፍጹማን የጻድቃን መንፈሶች ያላት፣ ደግሞም በደስታ የተሰበሰቡ አእላፋት መላእክት ያላት እሷ ድል አድራጊዋ ቤተ ክርስቲያን ትባላለች። ርኩሳት መናፍስትን፣ እኩያት ፍትወታትን፣ አጋንንትን፣
አላውያን ነገሥታትን፣ አረማውያንን፣ መናፍቃንን፣ ከሃዲያንን ድል የነሳች አሸናፊዋ ቤተ ክርስቲያን ትባላለች። ዘ ቪክቶሪየስ ቸርች ይሏታል። ድል አድራጊዋ አሸናፊዋ ቤተ ክርስቲያን ናት። እሷ በሰማይ የከበረችው ጉባኤ ናት። ሁለተኛዋ ደግሞ እኔና እናንተ የምንመላለስባት አሁን የምንኖርባት ተጋድሏችንን ያልጨረስን ከርኩሳት መናፍስት፣ ከአጋንንት፣ ከእኩያት ፍትወታት፣ ከመናፍቃን፣ ከከሃዲያን፣ ከአረማውያን፣ ከአላውያን ነገሥታት ጋር እየተዋጋን ያለንባት ተዋጊዋ ቤተ ክርስቲያን ትባላለች። ደ ሚሊታንት ቸርች የሚሏት ናት። ድል አድራጊዋ ደግሞም ተዋጊዋ፣ ያሸነፈች ይቱ ደግሞም እየተዋጋች ያለች ይቱ ግንስ አንዲት አካል ናት። አንዲት ጉባኤ ክርስቶስ ናት። አንድ ሁለተኛስ? ሁለተኛዋ ደግሞ አይነቷ፣ መገለጫዋ፣ ይዘቷ፣ አኗኗሯ፣ ሁኔታዋ። ሁለተኛዋ ደግሞ የምትታየው ቤተ ክርስቲያንና የማትታየው ቤተ ክርስቲያን ብለው ይገልጿታል። የማትታየዋ አሁን በሰማይ ያለች ይቱ ናት። የትኛዋ? ቅዱሳን መላእክት ያሉባት በሦስቱ ሰማያት መንደር መንድረው የሚኖሩባት በዕለተ እሑድ ድል የነሱ አሁን የማይበድሉ እንደ ተፈጠሩ የበዙ የማይዋለዱ ድል አድራጊ መላእክት ያሉባት እሷ የማትታየው ቤተ ክርስቲያን ናት። በዕለተ እሑድ ተጋድሏቸውን የጨረሱ 99 መላእክት ነገድ መላእክት የሚኖሩባት እሷ የማትታየዋ ቤተ ክርስቲያን ናት። ደግሞስ በገነት በአጸደ ነፍስ ያሉ ዛሬ ከኔ ጋር በገነት ትሆናለህ እንደተባለው ለአምላካቸው የቀረቡ ከእሱ ጋር የሚኖሩ በገነት በአጸደ ነፍስ ያሉ እሷ የማትታየው ቤተ ክርስቲያን ናት። ደግሞስ በብሔረ ሕያዋን ያሉ ቅዱሳን ሕያዋን ከሞት የተሰወሩ እንደነማን? እንደነ ሄኖክ። ሄኖክም አካሄዱን ከእግዚአብሔር ጋር አድርጓልና አልሞተም ተሰውሯል ተብሎ እንደተጻፈው በብሔረ ሕያዋን ያሉ እስክመጣ ድረስ ቢቆይ አንተ ምን ገዶህ እንደተባለው እንደ ቅዱስ ዮሐንስ አይነት እንደነ ቅዱስ ያሬድ አይነት እነዚህ በብሔረ ሕያዋን ያሉ የማይታዩ ደግሞስ በብሔረ ብፁዓን ደግሞ ያሉ ከወንጌል እንደ ቅዱስ ማቴዎስ አይቶ የጠቀሳቸው ከባሕታውያን እንደነ ቅዱስ ዞሲማስ አይተው የዘረዘሯቸው ኃጢአት የማይሰሩ 1000 ዓመት እየኖሩ የሚያርፉ ቅዱሳን ብፁዓን፣ አዎ በብሔረ ብፁዓን የሚኖሩ ምን የሚሉ የማይታዩ ደግሞስ በገጸ መሬት የተሰወሩ ስውራን ወገኖቼ በዚህች ምድር ላይ ተሰውረው የሚኖሩ አሉ። እንደማን? ለበዓል ያልሰገዱትን 7000 ሰዎች ለእኔ አስቀርቻለሁ እንዳለ በገጸ ምድር የሚኖሩ ግንስ ስውራን የሆኑ አሉ። ምን የሚሉ የማይታዩ ደግሞስ ግሁሳን አሉ። ግሁሳን የሚባሉ አሉ። ከገጸ ሰብ ከሰው ተለይተው የሚኖሩ እግዚአብሔር በፈቀደላቸው ጊዜ የሚገለጡ ግሁሳን አሉ። እነዚህስ የማይታዩ። የመጨረሻዎቹስ? እሷ ደግሞ የምትታየው ቤተ ክርስቲያን ናት። እሷ ማን ናት? ጠባለ ኪዳን መሸለ ቁርባን የምንገሰግስባት፣ መስዋዕት የምንሰዋባት፣ ማህሌት የምንቆምባት፣ ጉባኤ የምንሳተፍባት፣ በዓል የምናከብርባት፣ ገዳም የምንሄድባት፣ ጾም የምንጾምባት፣ እኔና እናንተ የምንተያይባት፣ ስብሐተ እግዚአብሔር የምናቀርብባት፣ መዝሙር የምንዘምርባት፣ ድባብ የምንጥልባት፣ ታቦት የምናወጣባት፣
ቅዳሴ የምናስቀድስባት እሷ ምንድናት? የምትታየዋ ቤተ ክርስቲያን the visible church and the invisible church የሚሏት ሊቃውንት ምን ይላሉ? 7 ነው አሁን የጠቀስኩላችሁ፣ 6ቱ የማይታዩ ናቸው። ለዚህ ነው የቤተ ክርስቲያን 80% የማይታይ ነው። የሚታየው በጣም ጥቂት ነው። ግንስ አካለ ክርስቶስ ናት። እሷ ራሷ ቤተ ክርስቲያን ናት። 2 ሶስተኛስ ሊቃውንት ምን ይላሉ? ቤተ ክርስቲያን የምትባለው የላይኛዋና የታችኛዋ ትባላለች ይላሉ። the upper and the lower ይሏታል ሊቃውንቱ። የላይኛዋ አሁን ያልኳችሁ ናት። ምን ያደረገችው? በአጸደ ነፍስ ያለችው። እኛ በስጋዌ የምንኖር፣ እነርሱ በአጸደ ነፍስ ወይም በብሔረ ብፁዓን ወይም በብሔረ ሕያዋን ያሉ የላይኞቹ እነሱ ናቸው። እኛ በአጸደ ስጋ እነሱ በአጸደ ነፍስ የሚኖሩትንም ጨምሮ እኛ ታችኞቹ ኃጢአት በሚስማማው ስጋ የምንኖረው ታችኞቹ፣ ኃጢአትን ድል የነሱ በሰማያት በክብር የተቀመጡ ላይኞቹ፣ እነዚያ የጨረሱና ያሸነፉ። እኛስ እኛ በመንገድ ላይ ያለን፣ እነሱ በማየት የሚኖሩ፣ እኛስ በእምነት የምንመላለስ። እነሱ አክሊል የተቀዳጁ፣ እኛስ ወደ አክሊላችን የምንሮጥ። እነሱ የላይኞቹ፣ እኛስ የታችኞቹ። ግንስ በአንድ አካል በአንዲት ቤተ ክርስቲያን የምንኖር ነን ኦርቶዶክሳውያን። እንደውም አንድ ሊቅ ምን ይላል? እንደ ላይኛው ደርብ እና እንደ ታችኛው ደርብ ቁጠረው ይላል። በእኛ አባባል እንደ ፈርስት ፍሎርና እንደ ግራውንድ ቁጠሩት ይላል። ግንስ አንዲት ጣራ ስር፣ አንዲት ቤት ስር በአንዱ በረድኤቱ በቸርነቱ የክንፉ ጥላ ስር የምንኖር ነን፣ ላይኛውና ታችኛው ቤት። ለዚህ ነው ምን ይላል? ጥራቸው ይሰሙሃል፣ አንድ ቤት ናችሁ። አነጋግራቸው ያዳምጡሃል፣ በአንድ ጥላ ስር ናችሁ። አክብራቸው፣ በረከታቸው ያርፍብሃል፣ ምክንያቱም በአንድ ቤት ጥላ ውስጥ ናችሁ ይላል። በአንዱ አካል ውስጥ ያለች ቤተ ክርስቲያን የምትባል ይህች ናት። ምእመናን ምን ማለት መሰላችሁ? እዩ አሁን በገነት ቢኖሩ የተወደዳችሁ ኦርቶዶክሳውያን አንድ ቁም ነገር እናስተውል። በሞት ምክንያት ከስጋ ተለዩ እንጂ ከቤተ ክርስቲያን አባልነት ከክርስቶስ አካልነት አልተለዩም። እደግመዋለሁ፣ ሞት ከስጋ ለያቸው እንጂ ሞት ከቤተ ክርስቲያን አባልነት አልለያቸውም። ከአንዳንዶች ጋር የምንለያየው እኮ በዚህ ነው። ሞተዋል፣ ጠፍተዋል፣ አብቅተዋል፣ ዋጋ የላቸውም ይሏችኋል። እና ሞት ከቤተ ክርስቲያን አካልነት ቆረጣቸው፣ እና ሞት ከሕያውነት አጠፋቸው፣ እና ሞት ከቤተ ክርስቲያን አባልነት አለያያቸው ልትሉ ነው የኛ ጥያቄ። እንዴት ይሆናል? ምክንያቱም የክርስቶስ አካል አንዲት ናት። በሰማይ ትኑር በምድር ትጨርስ መንገድ ላይ ትሁን አንዲት ናት። ለዚህ ነው በሞት ምክንያት የምንቆራረጥ አይደለንም። በአንዱ በሰማያዊው አባታችን በአንድ ጣራ ስር የምንኖር ነን የምንለው እኮ ለዚህ ነው። እስኪ ልጠይቃችሁ፣ በአንድ አካል ውስጥ ያሉ ህዋሳት ወይም በእኔ ሰውነት ውስጥ ያሉ ብልቶችና ህዋሳት አንድ ላይ ነው የሚሰሩት ወይስ ተለያይተው ነው የሚሰሩት? አንድ ላይ ነው አይደለ? ነው አይደለ? አንድ ላይ እኮ ነው የሚሰሩት። ልቤ ሲታመም መላ ህዋሳቴ ይታመማሉ። እውነት አሰብ እንኳን ልቤ ሲታመም ጥፍሬ ስር ያለው ፈለግ በጽኑ ቢታመም ጊዜ ሁሉ ሰውነቴ ይታወካል። እውነት አሰብ አያችሁ፣
በአንድ አካል ውስጥ ያሉ ብልቶች በአንድነት የሚሰሩ ከሆነ በአንድ አካለ ክርስቶስ ውስጥ ያለን በሰማይ በምድር የጨረሱ የጀመርን አክሊል የተቀዳጁ ተጋድሎ ላይ ያለን እኛ ሁላችን በአንድነት እኮ ነው የምንሰራው። ምክንያቱም የአካሉ ብልቶች ነን ተብለናል። አስተውሎ ኦርቶዶክሳውያን፣ ፍጥረታት እንኳን እግዚአብሔር የፈጠራቸው ፍጥረታት እንኳን እንዴት በአንድ ላይ እንደሚሳሳቡና እንዴት በአንድ ላይ እንደሚገናዘቡ ቅዱስ ኤፍሬም ሶርያዊ የሰጠውን ምሳሌ ላቅርብላችሁ። እንዲህ ይላል ቅዱስ ኤፍሬም፣ በአንድ እርሻ ላይ ያለ የወይን ተክል ይላል በበሰለና በጎመራ ጊዜ ይላል እቤት ውስጥ ቀድሞ የገባው የተጨመቀው ዕቃ ውስጥ ጠርሙስ ውስጥ ሊሆን ይችላል፣ ቆርቆሮ ውስጥ ሊሆን ይችላል፣ ተጨምቆ የተቀመጠ ወይን ይላል እዚያው አካባቢ ያለ እርሻ ላይ ያለ የወይን ሐረግ ፍሬ ያፈራና የጎመራ እንደሆነ ይላል እቤት ውስጥ ያለው ሉጣ ሉጣ ልፍሰስ ልፍሰስ እያለ ይነሳሳል ይላል። ፍጥረትን እንኳን እግዚአብሔር የሰራው እንዲህ ነው ይላል። እምታጠኑ አጥኑ፣ የምትመራመሩ ተመራመሩ። እቤት የገባው እርሻ ላይ ካለው ጋር ይገናዘባል። ምን ይላል? ያኛው ሲያብብ ያኛው ሲያፈራ ይሄኛው ምን ይላል? ልፍሰስ ልፍሰስ ይላል። እንደሚገነፍል ይንተከተካል ይላል። ታዲያስ እግዚአብሔር የሰራቸው ፍጥረታት እንዲህ የሚሳሳቡ እንዲህ የሚገናዘቡ ከሆነ ይላል አንተ ቤተ ክርስቲያን ውስጥ የምትኖር ክርስቲያን ሆይ ይላል አንተ እኮ የከበርከው የእግዚአብሔር ፍጥረት ነህ ይላል። እቤት የተከተቱትም በእርሻ ላይ ያለ ነው። እኛ እንደዚህ ነው የምንገናዘበው። እየሰማችሁ ነው? ገብቷችኋል? አንድ ላይ ነው የምንሰራው፣ አንድ ላይ ነን የምንኖረው። ይሄን በእግዚአብሔር ቃል ምሳሌ ላስረዳችሁ። በመጀመሪያ የተነሳንበት የእግዚአብሔር ቃል ምን የሚል? በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ወደ በኩራት ማህበር ምን ብላችኋል? ደርሳችኋል። እዩ፣ በኢየሱስ ክርስቶስ ስናምን በኢየሱስ ክርስቶስ አምነን በአብ በወልድ በመንፈስ ቅዱስ ስንጠመቅ የጌታችንን ሥጋና ደም ስንቀበል ምእመናን የምንደርሰው ወደ እግዚአብሔር ብቻ አይደለም፣ ይልቁንስ ደግሞስ እናስ በደስታ ወደ ተሰበሰቡት ወደ አእላፋት መላእክትም ጭምር ነው። ከመላእክት ጋር ማህበርተኞች እንሆናለን። ለምን? አንዲት ጉባኤ ቤተ ክርስቲያን ናታ፣ የመላእክትም ህብረት ናታ። ለዚህ እኮ ነው መስዋዕት የሚያሳርጉት። ለዚህ እኮ ነው በመሰዊያው ዙሪያ የሚከቡት። ለዚህ እኮ ነው እግዚአብሔርን በሚፈሩት ሰዎች ዙሪያ የሚያሰፍሩት። ለምን? አንድ ነና። የምንደርሰው ወደ ኢየሱስ ብቻ አይደለም። ግራ ይገባቸዋል አንዳንዶች። ወደ ማን ነው? ወደ ጉባኤ ክርስቶስ። ማን ያለባት? መላእክትም ጭምር ያሉባት። እነማን ያሉባት? ድል የነሱ ሰማዕታት ያሉባት። እነማን? በምናኔ የተጋደሉ መስተጋድላን ያሉባት። እነማን? ፍጹማን የሆኑ ጻድቃን መንፈሶች ወዳሉባት አብረን ይሄን እጅግ ገላጭ በሆነ በእግዚአብሔር ቃል ላሳያችሁ። በዚህ በሉቃስ ወንጌል ምዕራፍ 15 ላይ እንዲህ የሚል ቃል ታገኛላችሁ። በአንድ ኃጥእ ንስሐ መግባት በሰማይ ታላቅ ደስታ ይሆናል ይላል። ይላል አይልም? የተወደዳችሁ ኦርቶዶክሳውያን፣ አንድ ኃጥእ ንስሐ ሲገባ በሰማይ ያለች የመላእክት ጉባኤ፣ በሰማይ ያለች ድል የነሳች የጻድቃን ጉባኤ ምን ትላለች? ምን ትላለች? ደስ ይላታል። ወዳጄ፣ ለምንድን ነው ባንተ ንስሐ መግባት የሰማይ ጉባኤ ደስ የሚላት? አንድ ስለሆነች አይደለም?
ነው አይደለም? ከአጋንንት ስላመለጠች፣ ወደ ጌታችን እቅፍ ስለገባች፣ በጸጸት ስለተመለሰች፣ ወደ እግዚአብሔር እቅፍ ስለገባች ያቺ የሰማያዊዋ ጉባኤ ደስ ትሰኛለች። ለምን? አንድ ስለሆነች። ስንት ስለሆነች? ገብቷችኋል? አንድ ላይ ነን። በአንድነት ነው የምንሰራው። ለዚህ እኮ ነው ደስ የምትሰኘው። ምን አገባት ይልልሃላ፣ ምን ታውቃለች ይልልሃላ። የተወደዳችሁ ኦርቶዶክሳውያን አንድ እውነተኛ ምስጢር እስኪ እንነጋገር። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ደጋግ የሆኑ ነቢያት፣ ደጋግ የሆኑ ቅዱሳን በምድር እያሉ ሰማይን ያያሉ አያዩ? ያውቃሉ አያውቁም? ነቢዩ ኢሳይያስን ወይስ ነቢዩ ሕዝቅኤልን ልጥቀስላችሁን? ሁለቱም እግዚአብሔርን ከፍ ባለ ዙፋን ላይ አዩት። ምድር ላይ ሆነው ኃጢአት በሚስማማው ሰውነት ሆነው ወደ ሰማይ ገቡ። ጳውሎስንስ ልጥቀስላችሁ፣ እስከ 3ኛው ሰማይ ተነጠቀ። ምን ማለት ነው? በምድር እያሉ ሰማያትን ማየት የቻሉ፣ በምድር እያሉ ወደ ሰማይ ይሄዱ፣ በምድር እየኖሩ ሰማዩን ያሰሱ ከሆነ የተወደዳችሁ ኦርቶዶክሳውያን ወደ ሰማይ ሲገቡማ፣ እንደ መላእክት ሲኖሩማ፣ ኃጢአት ከሚስማማው ሥጋ ሲለዩማ ከታች ወደ ላይ ማየት ይቀላል ወይስ ከላይ ወደ ታች ማየት ይቀላል? ገብቷችኋል ነው? እኔም ብቻ ነው የገባኝ እንዴ? ወደሚበልጠው ዓለም ከሄዱ የሚያንሰውን ማየት ያቅታቸዋል። የሚያንሰውን እያዩ በሚያንሰው ውስጥ እየኖሩ የሚበልጠውን ካዩ፣ በሚበልጠው ዓለም ውስጥ እየኖሩ የሚያንሰውን ማየት እንዴት ይሳናቸዋል? አንድ ላይ ነን። ምን ማረጋገጫ? በእኛ ንስሐ ሰማያውያኑ ደስ ይሰኛሉ። አንድ ላይ ነና። በአንድ አካል ውስጥ የምንሰራ ሕዋሳትና ብልቶች ነና። አንድ ነን። በሰማይ ያለችው ጉባኤ በምድር ደስተኛ ከሆነች፣ በምድር ያለችው ውስጥ በሰማዩ ደስተኛ ትሆናለች። አዎ። ለምን? አንድ ላይ ነና። ለዚህ የእግዚአብሔር ቃል ማስረጃ አለ? አዎ አለኝ። ቆይ ይህን ከመንገሬ በፊት አንድ ደግሞ ልጨምርላችሁ። አንድ ቅድሙ አይነት አሁን ይኸውላችሁ በሰማይ ያለችው በምድር ጉዳዩዋ እንደሆነ ደግሞ ላሳያችሁ። ልክ እንደ ቅድሙ 5ኛውንም ማኅተም በፈታ ጊዜ ስለ ሕያው እግዚአብሔር ምስክር ሆነው የታረዱትን የሰዎች ነፍሳት ከመሠዊያ በታች አየሁ ይላል ቅዱስ ዮሐንስ በራእዩ። ከዚያስ የቅዱስ ዮሐንስ ራእይ ምዕራፍ 6 ቁጥር 9 ድል የነሱ የጻድቃን መንፈሶች ያሸነፉ መስተጋድላን የሰማዕታት ነፍሶች በሰማይ አየሁ ይላል። ምን አሉ ይላል? ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። በሞቴ በሰማይ እኮ ናቸው። ምድርን ግን ያዩታል አያዩዋትም? ቢያዩዋት እኮ ነው ለምን አትበቀልም ያሉት። እውነት አስብ። ባያውቁ፣ ባያገባቸው፣ ባይመለከታቸው፣ ጉዳያቸው ባይሆን እንዴት እንዲህ ይላሉ? ተበቀል አሉታ። ኦርቶዶክሳውያን ቀላል እሳቤ እናስብ። ተበቀል ያሉትን ያክል ማር እንዳይሉ የሚከለክላቸው ማን ነው? ምን አገባችሁ አላላቸውም እኮ። እንደው ምን አላቸው? እንደናንተ ሰማዕትነት የሚቀበሉ ምስክር የሚመሰክሩ ስላሉኝ ጥቂት ጊዜ ታገሱ አላቸው። ገና ሰማዕትነት የሚቀበል አንዳንዶቻችን ለምን እግዚአብሔር አሁን አይፈርድም? ለምን እግዚአብሔር ለምን አሁን አይቀጣም ብለን በእግዚአብሔር ፍርድ ውስጥ ራሳችንን ከተን አሁን ውረድ፣ አሁን ፍረድ፣ አሁን እንለዋለን። ተው እንደሱ አትበሉ። የእግዚአብሔርንም ስራና ዙፋኑን አትንጠቁ። ለምን እንደሚቆይ የሚያውቀው እግዚአብሔር ነው። እንዲህ ስንሆን አታየንምን? አይደለም። ስለኔ የሚመሰክሩ
ሰማዕትነት የሚቀበሉ በሞት የሚያከብሩኝ ስላሉ ጨካኞች ይኑሩ፣ ግድ የለም ይቆዩ። ለምን? በሰማዕትነት እስከ ሞት ታምነው ለኔ የሚመሰክሩ አሉ። ኦርቶዶክሳውያን ምስክርነት በመሞት ብቻ አይደለም። አንዳንዶች ለጊዜው ሊሰደዱ፣ አንዳንዶች ለጊዜው ፈቀቅ ሊሉ ይችላሉ። የተሰደዱ ሰማዕትነትን ጥቂት ፈቀቅ ያሉ እነሱ ፈሪዎች ሆነው አይደለም፣ በእነሱ ወንጌልን ያሰፋል፣ በሰማዕታቱስ ጽናትን ይሰብካል። በመሸሽም ደግሞስ ሰማዕታቱ ቸኩለው አይገቡም። እነዚያ ፈቀቅ የሚሉት ደግሞ ፈርተው አይሸሹም። ሁለቱም ግን የእግዚአብሔር ምስጢር አለበት። እኔ የምፈልገው ርዕሰ ጉዳይ ግን ፍረድ አሉት። ቅዱስና እውነተኛ ጌታ ሆይ ፍረድ ይችላሉ። ፍረድ ያሉ ማር ማለት የሚከለክላቸው አለ? ፍረድ እኮ የማር ተቃራኒ እኮ ነው። የእግዚአብሔር ሰዎች አንድ ላይ ነን። ወደ ጻድቃን መንፈሶች፣ ወደ በኩራት ማህበር በደስታ ወደ ተሰበሰቡት ወደ አእላፋት መላእክት ደርሳችኋል የሚለን እኮ ለዚህ ነው ወገኖቼ። አንድ ላይ ሰማያውያን በምድራውያን ጉዳይ ይሄን ያህል አብረን ከሆን ይሄን ካሳየዋችሁ እኛስ በሰማያውያኑ ዘንድ አብረን እንሆናለን። አዎን። አንድ እግዚአብሔር ቃል አንብብላችሁ ይሄን የበለጠ አብነት አድርጎ የሚገልጥልን አንድ እግዚአብሔር ቃል አሰማችሁ። በአንደኛ ቆሮንቶስ መልእክት ምዕራፍ 12 ቁጥር 26 ላይ እንዲህ ይላል፣ ከብልቶች አንዱ ቢከብር ብልቶች ሁሉ አብረው ደስ ይላቸዋል ይላል። እደግመዋለሁ፣ ከብልቶች አንዱ ቢከብር ሌሎቹ ያሉት ብልቶች ከከበረው ብልት ጋር አብረው ምን ይላሉ? ደስ ይላቸዋል። የተወደዳችሁ ኦርቶዶክሳውያን በአንድ አካል ውስጥ ያለን ብልቶች አንድ ላይ ነው የሚሰሩት ከተባባል፣ ለዚህ ነው ቅዱስ ጳውሎስ ይሄን አብነት አድርጎ ያመጣው። አንዱ ብልት ቢከብር ማለት ምን ማለት ነው? የእግዚአብሔር ቃል እንዲህ ይላል፣ ክቡር ሞቱ ለጻድቅ ይላል። የጻድቅ ሞት የከበረ ነው ይላል። ኢየሱስ ገና ስላልከበረ ይላል፣ ገና ስላልሞተ ማለት ነው። መክበር ሞትን ሰማዕትነትን ያሳያል። አያችሁ፣ አንዱ ብልት ቢከብር ከፍ ቢል ወደ ታላቅ ማዕረግ ቢደርስ ለሰማዕትነት ለከበረ ሞት ቢበቃ ሌሎቹ ብልቶች አብረው ምን ይላቸዋል? ምን ይላቸዋል? አያችሁ፣ ለዚህ እኮ ነው ሰፈር ውስጥ አቶ ገሌ ሲሞቱ እሪ ልንል እንችላለን። እውነት አሰብ። እዚህ ግን መተን አንድ የከበረ ሰማዕት በዓል ስናከብር እሪ ነው የምንለው? ምንድን ነው የምንለው? እልል። እውነት አሰብ፣ እልል ነው የምንለው። ለምን? ከብልቶች አንዱ ምን አለ? ከበረ። ከዚያስ ታችኞቹ ደስታ። የላይኛዋ በንስሐችን፣ የኛስ በድላቸው ምን ይለናል? አንድ ላይ ደስ ይለናል። ቤተ ክርስቲያን ማለት ይቺ ናት። አንዳንዶች በቃም እንዳትሰሟቸው፣ በጣም ጭክን ያሉ ውሸታሞች ናቸው። ደፍሬ እናገራለሁ፣ ቤተ ክርስቲያንን አያውቋት፣ አልተረዷትም። እስኪ ልጠይቃችሁ፣ ደጋግሜ ይህን ትምህርት ሳስተምር የማቀርበው ቀረብ ያለ ምሳሌ ነው። ምሳሌው ያንሳል። ሰሞኑን የኢትዮጵያ አትሌቲክስ ቡድን አስደስቷቸዋል፣ አስከፍቷቸዋል። ግን እኔ ምን አገባኝ እንደዚህ ብዬ የምጠይቀው? ይሄ ለነገር ይመቻል። ምን አገባኝ ነገር። የኢትዮጵያ አትሌቲክስ ቡድን አንዱ ሜዳሊያ ሲያገኝ ወይንም ደግሞ አንዱ ኃይሌ ገብረስላሴ ታላቁ መድረክ ላይ ሲያለቅስ አብረነው እናለቅሳለን። እውነት አሰብ። ትራኩ ላይ ሲሮጥ አብረነው ልባችን ይፈነጥዛል፣ ይሮጣል። እውነት አሰብ። ወይ አሮጥን ወይ ምን አላረግን ስክሪኑ ላይ ሆነን እንቁነጠነጣለን። እውነት ላበላብ ያረገናል። እውነት አሰብ። ለምን? የኢትዮጵያ አትሌቲክስ ቡድን ማለት ኢትዮጵያውያን ማለት ነው። እውነት አሰብ። እሱ ማለት እኛ ማለት ነው። እውነት አሰብ። መንፈሳዊው ዓለም ሩጫ ነው። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ አይደለም የሚለው? ሩጫ
ነው። በሽቅድድም ስፍራ እንደሚሮጡት ይላል ቅዱስ ጳውሎስ። እዩ አክሊል የተቀዳጁት ድል የነሱት ሲያሸንፉ እኛ አሸነፍን። እውነት አሰብ አክሊል ሲቀዳጁ የአንዱ ቅዱስ አክሊል የቤተ ክርስቲያን አክሊል ነው። እውነት አሰብ በምድር ያለችው በሰማይ ልድገመው ሰማይዋ በነሳችን እኛስ በድላቸው ምን እናረጋለን? ይውላችሁ አንዲት ነን። ተሰብስበን አንድ ላይ ነው የምንኖረው። አንድ ላይ ነው። እኔ አቅምም ብርታትም የለኝም እንጂ መላእክትን አሳያችሁ ነበር። ከየት አመጣዋለሁ? አንድ ላይ ነው የምንሮጠው። አንድ ላይ ነው የምንኖረው። ቤተ ክርስቲያን ማለት ይህቺ ናት። የተወደዳችሁ ኦርቶዶክሳውያን አንድ ሊቅ ምን ይላል መሰላችሁ? ስለ እነዚህ መስተጋድላን፣ ስለ እነዚህ የከበሩ ሰማዕታት፣ ስለ እነዚህ ፍጹማን ማይበር ሲነግረን እንዲህ ይላል። እነርሱ ተሰቃዩ፣ እኛ በድላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። የእነርሱ አክሊል የኛ ሁሉ ክብር ሆኗል ይልላችኋል። ለምን? አንድ ላይ ነና። እውነት አሰብ ሊቁ ዮሐንስ አፈወርቅ ምን ይላል? ሰማዕታት እንደ ራስ ናቸው ይላል። እኛስ? እኛ ደግሞ እንደ እግሮች ነን። አንዳንዶችስ እንደ ጥፍር ልንሆን እንችላለን። አንዳንዶችስ እንደ ጸጉር ልንሆን እንችላለን። ግንስ በአንድ አካል ውስጥ ያለን ምኖች ነን? ብልቶች ነን። እየሰማችሁ ነው? ይሄን ደግሞ በማስረጃ በእውነተኛ ታሪክ ላረጋግጥላችሁና ትምህርት ልጨርስ። ሁሉ ጊዜ ይመስጠኛል ታሪኩ። አንድ መጽሐፍ ላይ ያገኘሁትን እውነተኛ ታሪክ ልንገራችሁ። በ111 ዓመተ ምህረት በትራጃን ዘመነ መንግስት ደቀ መዛሙርቱ የከበቡት አግናጢዮስ የተባለ የበረከት አባት በረከቱ ይደርብንና ወደ ጌታችን ለመሄድ ናፍቋል። ከክርስቶስ ጋር ለመሆን ጓጉቷል። ሰማዕትነት ፊቱ ቀርቧል። ደቀ መዛሙርቱ እግሮቹን ይዘው እባክህ አትሞትብን እያሉ ያለቅሱ ጀመረ። ሽሽ፣ አምልጥ፣ እንሂድ ይሉታል። ይህ የከበረ ቅዱስ አግናጢዮስ በሁለተኛው መቶ ክፍለ ዘመን በ111 ዓመተ ምህረት እንዲህ አላቸው። ተውኝ፣ ለሞተልኝ አምላክ ልሙትለት፣ ለተሰዋልኝ አምላክ ልሰዋለት። እንደው ቁርባን ሆኖ ለቀረበልኝ ጌታ እኔ ደግሞ በአንበሳ ጥርስ ውስጥ ልፈጭና ቁርባን ሆኜ መስዋዕት ሆኜ ልቅረብለት። እያለቀሳችሁ ልቤን አታራሩት፣ ተውኝ ባካችሁ አላቸው። እምቢ እንዳለ እንደ ጸና ሲሰሙ የተወደዱ ደቀ መዛሙርቱ ተውት። ከዚያስ በተራቡ አንበሶች አፍ ውስጥ ሰማዕትነትን ተቀበለ። በረከቱ ይደርብን። ደቀ መዛሙርቱ አዘኑ፣ በጣም ተከዙ። አንዳንዶቹ በጥልቅ አነቡ፣ አለቀሱ። ወደ ቤታቸው ተመለሱ። ከዚያ ምን ሆነ መሰላችሁ? ወደ ቤት ከተመለስን በኋላ ይላል በእንባ ሌሊቱን በሙሉ አዝነንና ተክዘን አመሸን ይላሉ። ትንሽ እንደተኛን የተወሰንን አንዳንዶቻችን በድንገት ቅዱስ አግናጢዮስን በመካከላችን አየነው። እየሰማችሁኝ ነው? በመካከላችን ቆሞ አየነው። አቀፈን፣ እንባዎቻችንን ማበሰው። እንደውም ይላል አንዱ ደቀ መዝሙሩ የጻፈው ታሪክ ነው። እጆቹን ዘረጋና እግዚአብሔር መንፈስ ቅዱስ እንዲያጽናናን ይጸልይልን ጀመረ አለ። በመካከላቸው ቅዱሱ ተገኘ። አያችሁ፣ ሃይማኖታችሁ በጣም ጥሩ ክርስቲያን፣ በጣም መንፈሳውያን ከሆናችሁ አንድ እውነት እንንገራችሁ። የምትወዷቸው፣ የምትዘክሯቸው፣ የምትናፍቋቸው ቅዱሳን በህይወታችሁ፣ በኑሯችሁ፣ በቤታችሁ በሙሉ ይገለጣሉ። ይሄን ሞክሩት። እየተመላለሱም ይባርኳቸው አሉ። ይሄ እውነት ነው። ሞክሩት፣ ፈትሹት፣ ፈትኑት። ኦርቶዶክሳውያን በመካከላችን ተገለጠ ይላል። አብረነን ያልኳችሁ እኮ ለዚህ ነው። ቅድም ያልኳችሁ ስድስቱ የዘረዘርኩላችሁ ታገኟቸዋላችሁ። ቤተ ክርስቲያን ማለት ይቺ ናት። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት
ፍጹማን ወደ ሆኑ ወደ ጻድቃን መንፈሶች ደርሳችኋል። አብረንን ያለ ነው። እነሱ ብቻ አይደሉም፣ አብሯቸው የሚኖር ኢየሱስ ክርስቶስም አብሮ ይመጣል አብሯቸው። ምክንያቱም ክርስቶስ አካሉ ከክርስቶስ አትለይማ። አንድ ሊቅ ምን ይላል? ሰማዕታት ለፍርድ አደባባይ በተጎተቱ ቁጥር ሁሉ ኢየሱስ ክርስቶስም አብሯቸው ይጎተታል ይላል። ከዚያስ ሲፈረድባቸው እሱም አብሮ ይፈረድበታል ይላል። አብሯቸው። አያችሁ፣ እናንተን የጣለ እኔን ጣለ ይላል መጽሐፍ ቅዱስ። ቅዱሳንን መጣል፣ ሰማዕታትን መጣል፣ ኢየሱስን መጣል የሚሆነው እኮ ለዚህ ነው ወገኖቼ። አያችሁ፣ አብረው ነዋ፣ ተዋህደውታል፣ አብረውት ይኖራሉ። ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ እንጂ የሙታን አምላክ አይደለማ። አብረን ነው የምንኖረው። ኦርቶዶክሳውያን ቤተ ክርስቲያን በነቢያትና በሐዋርያት መሰረት ላይ ታነጻችኋል፣ የማዕዘኑም ድንጋይ ኢየሱስ ክርስቶስ ነው ይላል። ነቢያት፣ ሐዋርያት፣ ሊቃውንት የመሰረቷት መሰረት የሆኗት ከሆነች መሰረት የሆኗት እንዴት አያገባቸውም ይባላል? እንዴት አያውቋትም ይባላል? እንዴት ሌሉበትም ይባላል? እንደውም መሰረት ብቻ መሰላችሁ? ድል ለነሳው በቤቴ አምድ እንዲሆን አደርገዋለሁ ይላል። መሰረት ናቸው፣ አምድ ናቸው እና አያገባችሁም ይባላል። እስኪ ልጠይቃችሁ፣ አንድ የፒኤችዲ ዶክትሬት ዲግሪ ያገኘ በአንድ ትምህርት ዘርፍ ምጡቅ የሆነ የፒኤችዲ አንድ ባለሙያ አራቱ የሂሳብ መደቦችን መደመርን፣ መቀነስን፣ ደግሞ ምንድነው ማባዛትን፣ ማካፈልን አያውቅም ተብሎ ይታሰባል? ባጠናው የጥናት መስክ በጣም አነስተኛው የሆነው ኤሌመንተሪ የሆነው ዕውቀት ይዘነጋዋል ተብሎ ይታሰባል? ኦርቶዶክሳውያን ከፍ ካሉ በኋላ ከከበሩ በኋላ ከክርስቶስ ጋር መኖር ከቻሉ በኋላ በርቀት አይደለም በቅርበት ከገለጠላቸው በኋላ በድንግዝግዝ አይደለም አጥርተው ማየት ከጀመሩ በኋላ ኃጢአት በሚስማማው ሰውነት አይደለም ባሸነፈ ሰውነት የበለጠ በሚያውቁት ሕይወት ውስጥ ከኖሩ በኋላ አያችሁ እንዴት እንደዚህ ይባላል? ያገባቸዋል፣ ይመለከታቸዋል። ወደ ሌላ እንዳትተረጉሙብኝ እንጂ በዚህ ጦር ኃይሎች አካባቢ ያለው የኢትዮጵያ መከላከያ ሚኒስቴር ቢሮ ኤታማዦር ሹሙ እዚያ ሞያሌ ጠረፍ ያለ የኢትዮጵያ ድንበር ጉዳይ ያገባዋል አያገባው? ይመለከተዋል አይመለከተው? አንድ እዝ ሰንሰለት ውስጥ ካለ እሱ ከተመለከተው በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የመሰረቷትን ቤተ ክርስቲያን ይተዋታል። አንድ ላይ ነን። በደስታ ወደ ተሰበሰቡ ወደ አእላፋት መላእክት ወደ ፍጹማን ጻድቃን መንፈሶች ምን ብላችኋል? ደርሳችኋል። የበለጠ ቅዱስ በመሆን የበለጠ ንጹህ በመሆን የበለጠ ጻድቅ በመሆን የበለጠ እግዚአብሔር ሰው በመሆን ይሄንንና አሁን ልንረዳው ማንችለውን ጥልቅ ምስጢር ለመረዳት ያብቃንማ። ከጥቅስ በላይ የሆነውን የቅዱሳንን አኗኗር እግዚአብሔር ይግለጥልንማ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት ያጽናን። ከኃጢአት በቀር በጎ ፈቃዳችንን ሁሉ ይፈጽምልን። ያዘኑ ካሉ ያጽናናልን፣ የተከዙትን ካሉ ያስደስትልን። አሜን።